ብዙ ጊዜ በቤተ ክርስቲያን ውስጥ በተለይ በሰንበት በኖርማል ፕሮግራም የማይነገረውን የቅዱሳን ትዳር በመጨረሻው ዘመን በሚል ነው ማካፈለው። የቅዱሳን ትዳር በመጨረሻው ዘመን የንባብ ክፍላችን ማቴዎስ ምዕራፍ 24 ይሆናል። ቶሎ እዛ ላይ አውጡና ካነበብኩ በኋላ ቶሎ ብዬ እናገራለሁ። ክብር ለኢየሱስ ለአምላካችን ይሁን። ማቴዎስ 24 36 እስከ 42 ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ቢሆን የሚያውቅ የለም። የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሁ ይሆናልና። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከ ገባበት ቀን ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም እንደነበሩ የጥፋት ውሃም መጥቶ ሁሉን እንደወሰደ እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት ደግሞ እንዲሁ ይሆናል። በዛን ጊዜ ሁለት ሰዎች በእርሻ ይሆናሉ፣ አንዱ ይወሰዳል፣ አንዱም ይቀራል። ሁለት ሴቶች በወፍጮ ይፈጫሉ፣ አንዲቱ ትወሰዳለች፣ አንዲቱም ትቀራለች። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ። ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ይላል እግዚአብሔር ቃል። ጌታ ኢየሱስ በዚህ ቦታ ላይ የሚናገረው ስለ መጨረሻው ዘመን ነው። ቃሉን እንደምናየው የኖህ ዘመንና የሰው ልጅ መምጣትን ኮምፔር ያደርጋል ወይም ያነጻጽራል። ጌታ በዚህ ቦታ ላይ ከጥፋት ውሃ በፊት ኖህ ወደ መርከብ እንደገባ እንዲሁ ይሆናል። ምን ይሆናል? የመከራው ዘመን ከመምጣቱ በፊት ቤተ ክርስቲያን ወደ ክብሯ ትገባለች፣ ወይም ደግሞ ባጭሩ አነጋገር ንጥቀት ይሆናል። ዛሬ ብዙ አስተምሮቶች አሉ። ፖስት ትሪቡሌሽን፣ ፕሪ ትሪቡሌሽን፣ እዛ ውስጥ አልገባም። ነገር ግን ቃሉ እንደሚያስተምረን እኛ ፕሪ ትሪቡሌሽንን ከመከራው ዘመን በፊት ጌታችን ይሰበስበናል። ይሄ ብላክ ኤንድ ዋይት ቃሉ ይናገራል። ኖህ ከጥፋት ውሃ በፊት መርከብ ውስጥ ገባ ይላል። በዛ ውስጥ ፕሮቴክትድ ሆነ። ስለዚህ የጥፋት ውሃ አላገኘውም። ለምን? ጻድቅ ስለነበረ ነው። እኔና እናንተ በክርስቶስ ኢየሱስ ስላመንንና ስለዳንን፣ ስለዚህ ከመከራው ዘመን በፊት ጌታችን ኢየሱስ ክርስቶስ አሁን እምላለሁ ድጋሚ ይሰበስበናል። ጌታ ስለ ሰዎቹ ሁኔታ አሁን ስላነበብነው ስለነበረው ሁኔታ ደስተኛ አልነበረም። የሚናገረው በአዎንታ ሳይሆን አሉታ ነው። ምናልባት ይሄ የድሮ አማርኛ ሊሆን ይችላል። የማታውቁ ካላችሁ በፖዚቲቭ ሳይሆን ኔጌቲቭ ነው የሚናገረው። ስለዚህ አልተደሰተም። ለዚህ ነው የጥፋት ውሃ የመጣው። አሁን በደም ስሙኝ ቅዱሳን፣ አሁን ያለንበት ዘመን የጌታ መምጫ የቀረበበት፣ ነገር ግን በምድር ላይ የከፋ መከራና ጭንቀት ጨለማ ሊመጣ ያለበት ጊዜ ነው። እያየነው ነው። ወደዛ እየገባንበት ነው። ነገር ግን ያ ከመሆኑ በፊት as a twinkle of an eye ከቅጽበት አይን ቤተ ክርስቲያን እንደምትነጠቅ መጽሐፍ ቅዱስ ይናገራል። ስለዚህ የመጨረሻው ዘመን ችግር ዛሬ ያለንበት የመጀመሪያው በኤደን ገነት የተጀመረ ነው። ዛሬ የተጀመረ አይደለም። ምክንያቱም አዳም በሰራው ኃጢአት ምክንያት የአዳም ልጆች ጀመሩ። ጄኔሬሽን አፍተር ጄኔሬሽን በብዙ ችግር ውስጥ ሲገቡ እንመለከታለን። ስለዚህም ደግሞ በአዳም ምክንያት እያንዳንዳችን እንደምታውቁት ኃጢአተኞች ሆነን፣ ነገር ግን የመጨረሻው አዳም ክርስቶስ ኢየሱስ ከመርገም ነፃ አወጣን። የገባው አሜን ይበል። እባካችሁ ሰምታችሁ ጸጥ አትበሉ። ከመርገም ነፃ የወጣ ሰው አሜን ይበል። አሜን፣ ሃሌሉያ። በእኛ ላይ መርገም አይሰራም። ከመርገም ነፃ ያወጣን ጌታችን ኢየሱስ ክርስቶስ ነው። ሃሌሉያ። ስለዚህ እንዳልኳችሁ እግዚአብሔርን ካለመታዘዝና ካለመፍራት እያደገ እየጎለበሰ የመጣ ዘመናትን ያስቆጠረ ተግዳሮት ነው ብንል ስህተት አይሆንም። ፓይላፕ የሆነ እየተጫነ እኛ ዘመን ላይ ደርሷል። ዛሬም ባለንበት ዘመን በክብር ጌታችን ሊመጣ በቀረበበት ሁኔታዎች ራሳቸው እየሰበኩን ነው ያሉት።
ምን ማለት ነው? በዙሪያችን የምናያቸው ነገሮች ሁሉ ጊዜው እንደቀረበ ጌታ ኢየሱስ እንደሚመጣ የራሱ የሆኑትን እንደሚሰበስብ ነገሮች ሁሉ ይነግሩናል። ረሃቡ፣ መከራው፣ ጦርነቱ፣ ጥላቻው፣ መከፋፈሉ፣ ሰው ገንዘብ ወዳጅ መሆኑ፣ በተለያየ ነገር ሰው ከእግዚአብሔር መራቁ፣ የእግዚአብሔር ቃልን ሰዎች ለመጨፍለቅ የሚያደርጉት ነገር፣ ነገስታት የሚወጡበትን ጎዳና፣ ሳይንቲስቶች የሚሆኑትን ሁኔታ ስንመለከት ጌታችን በደጅ እንደሆነ ያሳየናል። አሜን። ጌታ ኢየሱስ ሆይ ቶሎና። አሜን። ጌታ ኢየሱስ ሆይ ቶሎና። ትዳር የወንድና የሴት ግንኙነት በደንብ ስሙኝ። ምክንያቱም ዛሬ የወንድና የሴት ግንኙነት ማለት አልነበረብኝም ከጥቂት ዓመት በፊት። አሁን ግን ያለንበት ዘመን ትዳር ዴፊኒሽኑን ፐርቨርት አድርገውት በተለያየ ሮንግ ሜንታሊቲ ውስጥ ስለገባ ትዳር ወንድና ወንድም ትዳር ላይ ነን ይላል፣ ሴትና ሴትም ትዳር ላይ ነን ይላል፣ ሰውም ደግሞ ራሱን አግብቶ ትዳር ላይ ነኝ ይላል። በጣም ግራ የሚያጋባ ዘመን ነው። ጌታችን ኢየሱስ ክርስቶስ ግን ይሄንን ሁሉ አስቀድሞ ተናግረዋል፣ አስተምረዋል። ስለዚህ በመጽሐፍ ቅዱስ ላይ ስንመለከት በደንብ ስሙኝ። የሰው ግንኙነት ወንድና ሴት የጀመረው በዘፍጥረት ነው፣ ከውድቀት በፊት ነው፣ በኤደን ገነት ነው። የሚያልቀው ደግሞ በአዲሲቱ ኢየሩሳሌም በቤተ ክርስቲያንና በክርስቶስ መካከል የሚደረገው ታላቅ ጋብቻ ነው። ክብር ለጌታ ይሁን። Are you ready? ለዛ ዝግጆች ናቸው? ወደ ሙሽራው ለመሄድ ከሙሽራው ጋር ሰርግ ለማድረግ ዝግጁ ናቸው? ስለዚህ ትዳር ወይም ደግሞ የሰዎች ሪሌሽንሺፕ አሁን እንደተጨማለቀው አይደለም የሚሆነው። ቤተ ክርስቲያንን ኢየሱስ ክርስቶስ በወሰዳት ጊዜ ያኔ ፐርፌክት የሆነው ነገር ይሆናል። እንዴት እንደሆነ ያ ሰርግ ልነግራቸው አልችልም። እዛ አልነበርኩ። ስለዚህ እዛ ስንሆን ሁላችንም እናየዋለን። ነገር ግን ስጋዊ ጋብቻ አይደለም የሚሆነው፣ መንፈሳዊ ነገር ነው የሚሆነው። ትዝ ይላችኋል፣ እነዛ ሰዎች ወደ ጌታ መጡና ሉቃስ ወንጌል ላይ እንደዚህ አሉት። አንድ ሰው ሚስት ነበረው አሉ። እሱም ደግሞ 7 ወንድሞች ነበሩት። ስለዚህ ሰውየው ልጅ ሳያመጣ ሞተ። ሁለተኛው አገባት ወንድምየው፣ እሱም ደግሞ ልጅ አላመጣም እያለ 7ቱም ሞቱ። ታዲያ እቺ ሴት በመንግሥተ ሰማያት ለማን ትሆናለች አሉ። እቅጩን ሲነግራቸው በመንግሥተ ሰማያት ሁሉም ሰው እንደ መላእክት ይሆናል። አይጋቡም፣ አያገቡም። ትዳራችን እዚህ ሆኖ የሚያልቀው 28 ዓመት የተጓዝኩት ትዳሬ ከባለቤቴ ጋራ ዛሬ ኢየሱስ ቢመጣ እኔና እሷ እህትና ወንድም ለዘላለም ነን እንጂ ባልና ሚስትነታችን ይቆማል። ስለዚህ ትዳር ዘላለማዊ አይደለም። ዘላለማዊ የሆነው ግን በጌታ ያገኘነው ሕይወት ነው። አሜን ትላላችሁ? አዎ፣ በክርስቶስ ያገኘነው ሕይወት ዘላለማዊ ነው። የትዳር ወይንም የባልና ሚስት መመሪያ መሰጠት የተጀመረው ከውድቀቱ በፊት ነው። ጌታ እግዚአብሔር ምን አለ? አዳምን ሲያየው አዳም ሙሉ አይደለም። ላልተሰጣቸው ሰዎች አለማግባት ሙሉነትን አይገልጥም። የተሰጣቸው ጃንደረባዎች ብቻ ናቸው። ከእናታቸው ማህፀን ጃንደረቦች ሆነው የተፈጠሩ ይላል። እነሱ ብቻ ናቸው ማግባት የሌለባቸው። ወይም ደግሞ በመጽሐፍ ቅዱስ ላይ እንደሚናገር ሰዎች እነሆ ጥቃት ያደረሱባቸው ሰዎች እነሱ ሊያገቡ ይችላሉ። ነገር ግን ሌሎች ሰዎች ሊያገቡ ይገባል። ይሄ ደግሞ መጽሐፍ ቅዱሳዊ ነገር ነው። ስለዚህ አሁን አግቡ እያልኩኝ ሽጉጥ አውጥቼ እያስፈራራኋቸው አይደለም። ነገር ግን ጋብቻ መልካም ነው ያለው እግዚአብሔር ነው። አሜን ነው። አንዳንዴ እንደዚህ እንላለን፣ እኔ አሁን ያለሁበት ዘመኔን ጨርሻለሁ ከዚህ በኋላ ምናምን እንላለን አይደለም። በቀረውም ዘመን በደስታ እንድትኖር የሚያደርግ እግዚአብሔር ነው። አሜሪካ ያለን በጣም ፖስት ግራጁዌት አብረን ሄድን። አንድ አሜሪካዊ ጓደኛዬ ነበረ። አሁን ወደ ጌታ ሄደዋል ከ4 ዓመት በፊትና እሱ ቤት ጠራኝ፣ ግብዣ ጠራኝ።
ግብዣ ጠራኝና ሄድኩኝ። በጣም ጥሩ ወዳጄ ነው። በእውነት ከጎኔ የቆመ በሚያስፈልገኝ ነገር ሁሉ የተሸከመኝ ሰው ነው። እግዚአብሔር በብዙ የባረከው ነው። ነገር ግን በረከቱን ለሰዎች በመስጠት የታወቀ ነው እና አንድ ቀን በቃ አንዳንዴ ያስገርመኛል። ልክ መኪናውን ያመጣና ቤታችን አጠገብ ያቆማል። ሲያቆም ይገባኛል። ሻፕ አድርጎ መኪናውን ሞልቶ ነው የሚመጣው። ከዛ ደረጀና ውጣ ይላል። ልጄን ጠርቼ ባለቤቴን ጠርቼ የገዛውን ነገር እኛ መሸከም እንታክታለን፣ እሱ የገዛው ሳይታክት። እንዲህ አይነት ሰው ነበር። ስለዚህ ይሄ ሰው ቤቱ ጋበዘኝና ሄድኩኝ። ሲሄድ ምንድነው ሪቻርድ ነው ስሙ፣ ምንድነው ሪቻርድ ዛሬ የተጠራሁበት ስለው፣ ዛሬ የባለቤቴ እናት ያገባችበት ጊዜ ላስት ዊክ ነበር። አሁን ለሃኒሙን እዚህ መጥተዋልና እኛ አብረን ሴሌብሬት ልናደርግ ነው። እሱ ሰውየው ያን ጊዜ ከ75 ዓመት በላይ ነው። ስለዚህ እንግዲህ የባለቤቱ እናት ደግሞ ደምሩ እና እኔ ውስጤ ያው መቼም ሀበሻ እንግዲህ ብዙ ማንቀበለው ነገር አለ ውስጤ አለ። ከዛ መጡ። ሴትየዋ ዘንጠው የ84 ነው የ85 ዓመት ናቸው መጡ። ከዛ ባላቸው መጡ። ስሙኝ፣ ባላቸው ፓስተር የነበሩ ናቸው። ልክ የመጀመሪያዋ ሚስታቸው ስትሞት ከዚህ በኋላ አላገለግልም ብለው ቅድም ወንድማችን እንደመሰከረው ሁላችን ስንጎዳ የምንለው ነገር አለ። ከዚህ በኋላ አላገለግልም ብለው አገልግሎት ትተዋል። ያገናኛቸው ሰው ደግሞ ማን መሰላቸው? ጎረቤታቸው የሚኖር ትንሽ ልጅ ነው። ትንሽ ልጅ ሄዶ ፓስተር ከሌ እዚህ ጋር እኮ ሲስተር ከሌ ያሉ፣ ለምን እናንተ አብራችሁ ሻይ አትጠጡም? ለምንድን ነው አብራችሁ ሃንጋውት ማታደርጉት? ይላል። እግዚአብሔር በአንድም በሌላም ይናገራል። ስለዚህ እኚህ ሰውዬ ያችን ነገር ሰሙና ከሴትየዋ ጋር ሻይ ምናምን ማለት ጀመሩ። እንዳልኳችሁ ተጋቡ። ልላችሁ የፈለኩት አሁን ሁሉም የሉም፣ ወደ ጌታ ተሰብስበዋል። ግን እኚህ ሰውዬ እችን ሴት ካገቡ በኋላ ወደ ፓስተርነታቸው ተመለሱ። በቀራቸው ዘመን በቃ በደንብ ማገልገል ጀመሩ። ወገኔ ሆይ በስፖርትና በትዳር አረጀው አፈጀው የሚባል ነገር የለም። ጥቅስ አልጠቅስላችሁም፣ እውነታው ግን ይሄ ነው። የቀራችሁን ዘመን ልትኖሩ ትችላላችሁ። ኦኬ፣ ይህን ከሰጠኋችሁ ይሄ ታብሌት ጥሩ ነው፣ ይበቃል። ስለዚህ መጽሐፍ ቅዱስ ላይ እግዚአብሔር እንዲህ አለ። ይህን ብስሙኝ። ስለዚህ ሰው አባቱንና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ሥጋ ይሆናሉ። አዳምና ሚስቱም ሁለቱም ራቁታቸውን ነበሩ፣ አይተፋፈሩም ነበር አለ። ይሄንን ማቴዎስ ወንጌል ምዕራፍ 19 ከቁጥር 3 እስከ 12 ስትመለከቱ ጌታችን ኢየሱስ ክርስቶስ በደንብ ተንትኖት ታገኛላችሁ። ይሄ ቀላል የሚመስል በዘፍጥረት ምዕራፍ 2 24 እና 25 ላይ የተጻፈ ቀመር ነው፣ ወይም ደግሞ ፕሪንሲፕል ነው ጌታ የተወልን። ይሄንን አልዘረዝርም። ወደፊት ስለ ትዳር ምናልባት መማር ካለብን እሱን እናደርጋለን። ነገር ግን ፕሪንሲፕል ነው የምላችሁ ምንድነው? 3 ነገር አለው። መተው፣ መጣበቅ፣ አንድ ሥጋ መሆን። እስቲ ከኔ ጋር በሉ። መተው፣ መጣበቅ፣ አንድ ሥጋ መሆን። በትዳር ላይ ችግሩ ምንድነው ብትሉኝ፣ ብዙ ሰዎችን እግዚአብሔር በሰጠን እድል ካውንስል አድርገናቸዋል። ባየነው በልምምዳችን ምንድነው ሰዎች አንድ ነገር ይዘው ከዚህኛው ጋር ሊጣበቁ ይሞክራሉ። አይሆንም። ይሄንን በመጀመሪያ መልቀቅ አለብን። አንድ ነገር ካልለቀቅን ከዚህ ጋር መሆን አንችልም። አንዳንድ ጊዜ ወላጆቻችን ሊሆኑ ይችላሉ፣ አንዳንዴ ጓደኞቻችን ሊሆኑ ይችላሉ፣ አንዳንዴ አገራችን ሊሆን ይችላል። ያንን ሙጥኝ አድርገን ይዘን ከዚህ ፓርትነራችን ወይም ከትዳር አጋራችን ጋር አንድ መሆን አንችልም። ስለዚህ ነው ይሄ ሲምፕል የሚመስል ነገር ግን አስፈላጊ የሆነ ነገር መተው፣ መጣበቅ፣ እንደገና አንድ ሥጋ መሆን። ካልተውን መጣበቅ አንችልም፣ ካልተጣበቅን አንድ ሥጋ መሆን አንችልም። ይሄ ሰፊ ነገር ስለሆነ አሁን ወደዛ አልሄድም። ስለዚህ ወገኖቼ በዚህ ጀመረ እንጂ የትዳር ነገር በመጽሐፍ ቅዱስ ላይ ስለ ትዳር፣ ስለ ባልና ሚስት
መመሪያዎች ጌታችን በብዛት ሰጥቶናል። መጽሐፍ ቅዱስ ላይም እናገኛለን። ዋናና ጎልቶ የምናየው ሁላችሁ የምታውቁት በኤፌሶን መጽሐፍ ላይ ያለው ነው። በኤፌሶን መጽሐፍ ላይ ምዕራፍ 5 ስትመለከቱ ጌታ እግዚአብሔር በባሪያው በኩል የቤተ ክርስቲያንና የባልና ሚስትን ምሳሌ በደንብ ቁልጭ አድርጎ ያሳየናል። እሱን አልዘረዝረውም። ነገር ግን ኤፌሶን 5:32 ላይ ስትመለከቱ ይህ ምስጢር ታላቅ ነው፣ እኔ ግን ይህን ስለ ክርስቶስና ስለ ቤተ ክርስቲያን እላለሁ ይላል። የትዳር ነገር ትልቅ ምስጢር ነው። ምክንያቱም ምንድነው? እኛ እንደምናስበው አይደለም። እግዚአብሔር ትዳርን ዋጋ የሰጠው ያከበረውና ቅዱስ ነው ያለው ነገር ነው። ስለዚህ ሲያስተያየውም ስለ ክርስቶስና ስለ ቤተ ክርስቲያን እኛና ክርስቶስ ያለን ግንኙነት በትዳራችንም ውስጥ እንደዚሁ ባልና ሚስት የሚኖራቸው ሪሌሽንሺፕን ያመለክታል። ዛሬ በሁለት ዋና ተግዳሮት ውስጥ እንገኛለን። በዚህ ምድር ላይ ስንኖር ሁለት ዋና ተግዳሮቶች እያስቸገሩን ነው። አንደኛው በቤተ ክርስቲያን ሕልውናና ማንነት ላይ የተነሳ ተግዳሮት ነው። በቤተ ክርስቲያን ሕልውናና ማንነት ላይ ትልቅ ተግዳሮት እየተካሄደ ነው ያለው። አይኖቻችን ይከፈቱ፣ መንፈሳችን ዲዘርን ያድርግ። ብዙ ነገሮች እየተካሄዱ ነው ያሉት። ሁለተኛው በትዳር ላይ እየሆነ ያለው በቃላት መግለጽ የሚያስቸግረው ተግዳሮት ነው። ዛሬ ትዳርን ወይም ጋብቻን ስንመለከት በጣም አስፈሪ ነገር ውስጥ ገብተናል። በጣም የሚዘገንን ነገር እየሆነ ነው። እነዚህን ሰፋ አድርጌ ሳይሆን ባጭሩ ያለኝን ጊዜ ተጠቅሜ ላካፍላችሁ ወዳለሁኝ። በቤተ ክርስቲያን ላይ የተነሱ ተግዳሮቶች ብዙ ናቸው። ሁሉን አልዘረዝርም። ነገር ግን ምክንያታቸውን ብቻ ከነገርኳችሁ ይበቃል። ለምንድን ነው ተግዳሮቶች ብዙ የሆኑት ብለን ብንል እችን ስሙኝ። ከእግዚአብሔር ሕያው ቃል የራቀ አመለካከት ሕይወትና አገልግሎትን ሰዎች ስለሚያራምዱ ነው። ከእግዚአብሔር ሕያው ቃል የራቀ አመለካከት ሕይወትና አገልግሎትን በዘመኑ ቤተ ክርስቲያን ውስጥ በስፋት እያየን ነው ያለ ነው። ስለዚህ ይሄ ትልቅ የቤተ ክርስቲያን ተግዳሮት ሆኖባታል። አንዳንድ ጊዜ ሰዎች እንደዚህ ይላሉ፣ መጽሐፍ ቅዱስን እንደፈለጋቸው የተረጉምና እኔ እንደሚመስለኝ ይላሉ። መጽሐፍ ቅዱስ ይሄ በእጃችን ያለው እንደ መሰለን ምን ተረጉመው ሳይሆን በመንፈስ ቅዱስ መረዳት ተነድተው የጻፉት እኛም ልንተረጉመው የሚገባን በምንድን ነው? በመንፈስ ቅዱስ ኃይል ብቻ ነው። ስለዚህ ወገኖቼ እንጠንቀቅ። እኔ እንደሚመስለኝ ብለን የእግዚአብሔርን ቃል በተለይም ደግሞ በጣም ኢምፖርታንት በሆኑ ዶክትሪናል ኢሹ ላይ ብዙ ነገር ባንናገር ብንቆጠብ በጣም መልካም ይሆናል። ሌላው ሰዎች በዚህ ዘመን ተገለጠልኝ ይላሉ። ጥሩ ነው መገለጥ። ነገር ግን ከእግዚአብሔር ቃል ጋር የሚጻረር መገለጥን ምንናገር ከሆነ የእግዚአብሔርን ቃል እየጨፈለቅን ነው ያለ ነው። በእግዚአብሔር እውነት ቃል ላይ እየተነሳ ነው ያለ ነው። ስለዚህ ነው ቤተ ክርስቲያን ዛሬ ጀኒዩን የሆነ ትንቢት በሉኝ፣ ራእይ በሉኝ፣ አጋንንት ማውጣት በሉኝ፣ መንፈስ ቅዱስ ሙላት በሉኝ፣ በእግዚአብሔር ቃል ላይ የተጻፉት ሁሉ ዛሬም ሕያው ናቸው። እስቲ አሜን በሉ። ሕያው ናቸው፣ ይሰራሉ። ነገር ግን ሰይጣን ካውንተርፊት ስለሚያመጣ የሚጠቀመውም ደግሞ ቅዱሳንን ስለሆነ የሚዋሳቸው ክርስቲያኖችን ስለሆነ ዛሬ ብዙ ሰዎች ትንቢት ሲሰሙ መስማት አይፈልጉም። ምክንያቱም የተነገረላቸው ከስጋ ስለሆነ ያ የተነገረው ስላልሆነ ብዙ ጊዜ አንዳንድ ሰው የታመመበትን ሰው ይዞ ጸሎት እንዲጸለይለት ይሄ ሰው በሕይወት ይኖራል አይሞትም፣ ሞትን ገድየለታለሁ የተባለለት ሰው በጥቂት ቀን የሞተባቸው ሰዎች ዛሬ እንኳን ትንቢት ሊሰማ ይቅርና በቤተ ክርስቲያን ዙሪያ መሆንን አይፈልግም። እኔ ብዙ ሰዎች አጋጥሞኛል እንደዚህ ሾክድ የሆኑ ሰዎች። ስለዚህ ስጦታው ትክክል ነው፣
ነገር ግን ከእግዚአብሔር ያልሆነ ነገር ስንናገር ሰዎችን እንሰብራለን፣ ከሁሉ በላይ መንፈስ ቅዱስን እናሳዝናለን። ስለዚህ እነዚህ ተግዳሮቶች ናቸው በዘመናችን በዩቲዩብ የምናየው፣ በተለያየ ሁኔታ የምናየው እነዚህ ሁሉ የቤተ ክርስቲያን ተግዳሮቶች ናቸው። ሌላው ችግራችን ከሌሎች ጋር ተመሳስለን ለመኖር እውነትን መደፍጠጥ ነው። ካናዳ ያለን ወገኖች በደንብ ስሙኝ። ብዙ ጊዜ ነግሬያቸዋለሁ ካስተዋላችሁ። ከፊታችን ባሉ ዓመታት ብዙ አስቸጋሪ ነገሮች ውስጥ እንገባለን። ስለ እምነታችን እንፈተናለን። ስለ እምነታችን ዋጋ እንከፍላለን። ዛሬ የጌይ ባንዲራ በየቤተ ክርስቲያኑ እንዲሰቀል ብዙ ሙከራ እያደረጉ ነው። እችም ብትመለከቷት እኮ ትንሽ አላት። አይታችኋል? ላይ አላጎሏትም እንጂ እዛ ላይ ነካ አድርገዋታል። ነገ ደግሞ ምናልባት እዛ ላይ ያደርጋሉ፣ ወይም ደግሞ እዚህ ላይ ያደርጋሉ። አይ ምንም አይደለም ነው የምንለው ወይስ ይሄ ትክክል አይደለም ነው የምንለው? መልሱን ለእናንተ ተዋለሁ። አንድ ፓስተር ሲናገር በቅርብ ጊዜ ሰማሁት። ይህን የነገርኳችሁ መስለኛል። ምን አለ? የልጅ ልጄ ሊያገባ ነው፣ ነገር ግን ልሂድ አልሂድ ተጨንቄያለሁ አለ። ምክንያቱም ምንድን ነው አለ? ልጄ የሚያገባው ትራንስጀንደር ነው። ወንድ የነበረ ወደ ሴትነት የተቀየረች ልበል፣ የተቀየረ ልበል፣ ግራ እኮ ነው የሚያጋባው። የተቀየረ ነው የሚያገባው። ስለዚህ ልሂዶይ አልሂዶይ ብዙ ምዕመናን የሚመራ ሰው ነው። እናንተ ይሄ ቢያጋጥማችሁ ምንድን ነው የምታደርጉት? ይሄንን ክሊርሊ መወሰን መቻል አለብን። በእውነት እግዚአብሔር በዛ ስፍራ አለ? በእውነት የእግዚአብሔር ሐሳብ ነው ያ? ወንድ የነበረው ወደ ሴትነት ተቀይሮ እንደገና ደግሞ ባል ሲያገባ ያለንበት ዘመን የመጨረሻው ዘመን ይህንን ይመስላል። ስለዚህ ወገኖቼ ሰዎች ከእግዚአብሔር ክብር ይልቅ የሰው ክብርና ዝና የገነነበት ዘመን ነው። ዛሬ ሰዎች ራሳቸውን የሚያስተዋውቁት ክርስቶስን ሸፍነው ራሳቸውን ያስተዋውቃሉ፣ ዝናቸውን ያወራሉ፣ እግዚአብሔር በእነሱ ያደረገውን ይናገራሉ። ምስክርነት ጥሩ ነው፣ ግን ሁሉን እኛ እንዳደረግነው አድርገን መናገር ከባድ ነው። ቅድም ወንድማችን ደጋግሞ ሲናገር ከሰማችሁት እዚህ የቆምኩትና የማገለግለው ከኔ አይደለም አለ። እውነት ነው። እኔም ሰባኪው ከኔ አይደለም፣ እናንተም ከናንተ አይደለም። ከኔ የሆነ ነገር አንዳች የለም። በእኛ ውስጥ ሆኖ መልካምን ስራ የሰራ የእግዚአብሔር መንፈስ ብቻ ነው። ታላቅ ጭብጨባና እልልታ ለእግዚአብሔር መንፈስ። ሃሌሉያ ናማ ያላላቦራ። ስለዚህ ወገኖቼ ዛሬ አማኝ ባለትዳሮች ስሙኝ፣ አማኝ ባለትዳሮች በእውነት ቃል ላይ ከመስማማት ይልቅ ስለመረጥነውና ስለወገንነው ጎሳ፣ ፖለቲካ ፓርቲ ስለምናደንቀውና ስለመረጥነው አገልጋይ እንጨቃጨቃለን። ባለትዳሮች ይሁን በአንድ ቤት ውስጥ ሁለት፣ አንዱ የሚደግፈው የፖለቲካ ፓርቲ ያለው፣ ሚስትየው ሌላ ነው። ሲጀመር ይህን ልናደርግ ይገባናልን? ጌታችን ኢየሱስ ክርስቶስ ምን አሉት? ሐዋርያት ሥራ ምዕራፍ 1 ላይ እንደምናየው ለእስራኤል መንግሥት የምትመልሰው መቼ ነው ባሉት ጊዜ ይሄ ለእናንተ አልተሰጣችሁም። ስለዚህ ወገኖቼ ዛሬ ቀላል ቢመስላችሁም የእግዚአብሔርን ኃይል የሚያዳክሙ ጥቃቅን የሚመስሉ በእኛ የሚራመዱ ብዙ ነገሮች አሉ በቤተ ክርስቲያን ዙሪያ። ይሄንን አውቀን ጨፍልቀነው ረግጠነው ሰባብረነው ኢየሱስ ብቻ እየተውለበለበ እሱ በግርማ ሞገስ በፊታችን እየሄደ ኢየሱስን ብቻ እየኖርን ኢየሱስን ብቻ እየሰበክን ኢየሱስን ብቻ እየተነፈስን ኢየሱስን ብቻ እየዘመርን ኢየሱስን ብቻ እየሰበክን ልንሄድ ይገባናል። ሌላው ትራሽ ነው። ሌላው ጉድፍ ነው። ምንም አይጠቅመንም። ስለዚህ ወገኖቼ ቤተ ክርስቲያን የክርስቶስ ሙሽራ ናት። ጌታም የሚመጣው ይችን ክብርት የሆነች ቤተ ክርስቲያን ወደ ራሱ ለመውሰድ ነው።
እኔን ሊወስድ ነው፣ አንተን ሊወስድ ነው የመጣው። የሚመጣው ጌታ እኛን ለመውሰድ ነው። ያኔ እንደነቃለን። አሁን ብዙ አይገባንም። ያኔ ግን ጌታችንን ስናየው የሞተልንን ጌታ ያኔ እንደነቃለን። መንግሥተ ሰማያት ስንገባ 3 ነገሮች ይደንቁናል አለ። አንደኛው መንግሥተ ሰማያት ራሳችንን ማግኘታችን ይደንቀናል። በእውነትም ይደንቀናል። ምክንያቱም we are not worthy። ነገር ግን እዛ ገብተን ስናየው በጣም overwhelm የምንሆንበት ነገር ነው። ሁለተኛው አለ ያልጠበቅነውን ሰው እዛ ማግኘታችን ይደንቀናል አለ። ይሄ እኮ ጴንጤ አይደለም፣ ይሄ እኮ ምናምን ያልነው ሰው፣ ያንቋሸሽ ነው የሰደብነው ሰው እዛ እናገኘዋለን። አናባረረው፣ አናስወጣው፣ እዛ እናየዋለን። ዛሬ ምድር እያለን ብንዋደድ ይሻለናል፣ አይሻለንም? ብንያያዝ ይሻለናል። እንደዛ አይነት ነገር ይሆናል። ሌላ ይሄ ሰውዬ የሚገርመኝ ሌላው ነገር አለ። የሚገርመን ፕሉራል የሚገርመን አለ የጠበቅናቸውን ሰዎች እዛ ባለማግኘታችን ይደንቀኛል አለ። ዛሬ አቤት ከሌ ብለን ያሞጋገስ ነው። በእግዚአብሔር ፊት ግን የታወቀው ተመዝኖ ስራው የቀለለው መንግሥተ ሰማያት ላይ ይገኝ ይችላል። እኛስ ከሚገኙት ያድርገን። እኛስ ከምንደነቀው ራሳችን በመገኘታችን ከምንደነቀው ከምንገረመው መካከል ያድርገን። ክብር ለአምላካችን ይሁን። ስለዚህ የእግዚአብሔር ቃል ኤፌሶን 5:27 እንደዚህ ይላል፣ እድፈት ወይም የፊት መጨማደድ ወይም እንዲህ ያለ ነገር ሳይሆንባት ቅድስትና ያለ ነውር ትሆን ዘንድ ክብርት ቤተ ክርስቲያን ለራሱ እንዲያቀርብ ፈለገ ይላል። እስቲ ጮክ በሉና ክብርት ቤተ ክርስቲያን በሉ። ጮክ በሉና በሉ። ምን ቤተ ክርስቲያን? ክብርት። ስለዚህ ስሙኝ፣ ማንኛውንም ሎካል ቸርች አናንቋሽ። ማንኛውም ሎካል ቸርች በበጉ ደም የታጠቡና የተዋጁ ሰዎች ይሆኑ፣ ድካም ይኖራቸው፣ እኛ ፈራጆች አይደለንም። በደሙ ግን ከታጠቡ የክብርት ቤተ ክርስቲያን አካል ናቸው። ስለዚህ እንጠንቀቅ። አንዳንድ ጊዜ ሰዎች በንቀት ሲናገሩ በጣም ይገርመኝ። እዛ አሉ የሆኑ ትንሽ ናቸው፣ ቁጥራቸው ትንሽ ነው። እኛ በስደት ብዙ ስለኖርን ስደት እያለን በተለይ አልጠራውም ሀገሩን ልለፈው እያለን በጣም የሀብታሞች መሰብሰቢያና የስደተኞች መሰብሰቢያ ቸርች ነበር። ስለዚህ ወደኛ ጋር ብዙ ሰው ሀብታሞች አይመጡም፣ እዛ ስደተኞች የሚሰበሰቡበት። ግን አላወቁም እኛም የክብርት ቤተ ክርስቲያን አካል ነን። ስለዚህ ወገኖቼ ሙሽራዋን ሙሉ የሚያደርጋት የእያንዳንዳችን የቅድስናና የእውነት ጉዞ በጉን ተከትለን የምናደርገው የየዕለት መስዋዕትነት የታጀበበት ጉዞአችን ነው።